አጽዋማት ወቅት ላይ ብቻ ሳይሆኑ በሌሎችም ጊዜያት ያለው ለሌለው ማሰብ እንዳለበት የካቶሊክ እምነት ተከታዮች ተናግረዋል። በኢትዮጵያ ካቶሊካዊት ቤተክርስቲያን ሆሳዕና በአርያም በዓልን ሃይማኖታዊ ስርዓቱን በጠበቀ መልኩ እንዲሁ ተከብሯል። ይህንን ጉዳይ ስትከታተል የነበረችው ሪፖርተራችን ብሩክታይት አስራት በቀጥታ መስመራችን ላይ ትገኛለች። ብሩክታይት፣ እስኪ በኢትዮጵያ ካቶሊካዊት ቤተክርስቲያን የሆሳዕና በዓል በምን መልኩ ነው የተከበረው? ያነጋገርሻቸው ምእመናንስ ሀሳባቸው እንደምን ያለ ነበር? አመሰግናለሁ ብሩክ፣ እንዴት ውለሃል? እንግዲህ ቀደም ሲል አንተም እንዳልከው በዛሬው ዕለት ሆሳዕና በአርያም በዓልን የኢትዮጵያ ካቶሊካዊት ቤተክርስቲያን በደማቅ ሁኔታ አክብረውታል። እኔም አሁን የምገኘው በልደታ ካቴድራል ቤተክርስቲያን ነው። እንግዲህ በዚህ ቤተክርስቲያንም በበዓሉን ለማክበር የኢትዮጵያ ካቶሊካዊት ቤተክርስቲያን ሊቀ ጳጳስ ብፁዕ ካርዲናል ብርሃነ ኢየሱስ ሱራፌልን ጨምሮ የሃይማኖት አባቶችና ምእመናት በተገኙበት በድምቀት በዓሉ ተከብሯል። በዚህ በዓልም እንግዲህ እንደሚታወቀው ሆሳዕና በአርያም ኢየሱስ ክርስቶስ በአህያ ውርንጭላ ላይ ተጭኖ ወደ ኢየሩሳሌም የተጓዘበት በዓል እንዲሁም ለምእመናኑ ፍቅርን፣ ትህትናንና ዝቅ ማለትን ያሳየበት እንደሆነ ይታወቃል። እንግዲህ ይህንን በዓል በዛሬው ዕለት ሲከበር ምእመናኑ በዓሉን ከማክበር ባለፈ ኢየሱስ ክርስቶስ ያሳየውን በበዓሉ ዕለት ያሳየውን ምእመናኑ ከውነውት መተሳሰብን፣ ፍቅርን እንዲሁም ደግሞ እርስ በርስ መደጋገፍን እንዲከውኑትም ብፁዕ ካርዲናል እንግዲህ ብፁዕ ካርዲናል ብርሃነ ኢየሱስ ሱራፌል ገልጸዋል። ከዚህ ባሻገርም እንግዲህ በርካታ ምእመናን በዓሉን ሲያከብሩ የዘንባባ ዝንጣፊ ይዘው በድምቀት ሃይማኖታዊ ስርዓቱን በጠበቀ መልኩ ነው ያከበሩት። እንግዲህ ከዚህ ባለፈም ምእመናኑ ምንድነው ያነሱት ሐሳብ መሰለ? ይህንን በዓል ስናከብር የአጽዋማት ወቅት ሲከበሩ በርካታ የተለያዩ ሃይማኖቶች አጽዋማት ሲያከብሩ ወይም ደግሞ አጽዋማት ሰዓት ላይ እርስ በርስ እንደሚደጋገፉ ያላቸው ለሌላቸው እንደሚደግፉ የተለያዩ ነገሮችን እንደሚደግፉ የተነገረ ሲሆን ነገር ግን ከአጽዋማት ወይም ደግሞ ከበዓላት ውጪም ልክ ሃይማኖታዊ ስርዓትን በጠበቀ መልኩ እንዲሁም ደግሞ የኢትዮጵያዊ እሴት አንደኛው እርስ በርስ መደጋገፍ እንደመሆኑ መጠን ይህንንም ስርዓት እንግዲህ በሌላም ጊዜያት መተግበር እንዳለበት ምእመናኑ አንስተዋል። እንግዲህ ከዚህ ባለፈም እንግዲህ በተለያዩ አካባቢዎች ከቀያቸው ተፈናቅለው የሚገኙ ዜጎችም እንዳሉ ካርዲናል አንስተዋል። ይህንንም እንግዲህ ታሳቢ በማድረግ እነዚህንም ዜጎች ድጋፍ ማድረግ እንዲሁም ደግሞ ማሰብ እንደሚጠበቅበት ነው ያነሱት ካርዲናል። ከዚህ ባሻገር እንግዲህ ምእመናኑ በዓላቱ ሲከበር በዛሬው ዕለት ይህንንም የሚሰብክ ወይም ደግሞ ምእመናኑ መደጋገፍን፣ ፍቅርን፣ ይቅርታን እንዲያደርጉ በስፍራው ላይ የተሰበከው አንደኛው ሁነት ነው ማለት ነው። እንግዲህ ለጊዜው ያለኝ መረጃ እንዲሁም የነበረው ሁነት ይሄን ይመስላል። ብሩክታይታ አመሰግናለሁ።